ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ወደብ ምክንያት መንግስታቸው ከኤርትራ ጋር ወደ ግጭት አይገባም አሉ። የባህር በር ለኢትዮጵያ የህልውና ጉዳይ ነው ያሉት አብይ፣ ይህ ግን በሰላማዊ ንግግርና በሰጥቶ መቀበል እንደሚሆን ተናግረዋል። የኢትዮጵያ ፓርላማ በዛሬው ዕለት በሁሉም ሰራተኞች ላይ አዲስ የግብር አይነት ይፋ አደረገ። አዲሱ የግብር አይነት በመንግስትም ሆነ በግል ዘርፎች ተቀጥረው በሚሰሩ ላይ ተግባራዊ የሚሆን ነው። በሱዳን ዋና ከተማ ካርቱምና በአካባቢው በርካታ ሲቪሎች በቦምብና በሞርታር እየተገደሉ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። ዋና ከተማዋን ለመቆጣጠር በሚል በመንግስት ጦርና በፈጥኖ ደራሹ ኃይል መካከል ውጊያው መባባሱ ተገልጿል። የአውሮፓ ህብረት መሪዎች የአውሮፓን የጦር አቅም ለማጠናከር ብራስልስ ላይ ተሰባስበው እየመከሩ ነው። ጉባኤው ለዩክሬን የሚደረገውንም ድጋፍ ያጤናል። ዜናው በዝርዝር። ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ወደብ ምክንያት መንግስታቸው ከኤርትራ ጋር ወደ ግጭት መግባት እንደማይፈልግ አስታወቁ። ጠቅላይ ሚኒስትሩ ዛሬ በሀገሪቱ የህዝብ ተወካዮች ምክር ቤት ተገኝተው ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት የኢትዮጵያ የባህር በር ለማግኘት ስትል ከኤርትራ ጋር የመጋጨት ፍላጎት የላትም ማለታቸው ተዘግቧል። የባህር በር ማግኘት ወደብ አልባ ለሆነችው ኢትዮጵያ የህልውና ጉዳይ መሆኑን ያመለከቱት አብይ መንግስታቸው ጉዳዩን በሰላማዊ ውይይት ለማሳካት እንደሚፈልግ ነው የተናገሩት። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። የአፍሪካ ቀንድ አካባቢ ሀገራት ባለስልጣናትና የፖለቲካ ተንታኞች ላለፉት ጥቂት ዓመታት በመካከላቸው ሰላም አውርደው የነበሩት ኢትዮጵያና ኤርትራ ዳግም ወደ ጦርነት ሊገቡ ይችላሉ በሚል ስጋታቸውን ይገልጻሉ። ሮይተርስ እንደሚለው ግዙፍ ወታደራዊ ኃይል ባላቸው በሁለቱ ሀገራት መካከል ጦርነት ቢቀሰቀስ በእርቁ ምክንያት አብይ በጎርጎሮሳዊ 2019 የሰላም ኖቤል ያገኙበት ታሪካዊ መቀራረብ ይደፈርሳል። ሱዳን ውስጥ ካለው ጋር ተዳምሮም በአካባቢው የሰብአዊ ቀውሱ አደጋ ይባባሳል። የኢትዮጵያ ፓርላማ በዛሬው ዕለት በሁሉም ሰራተኞች ላይ አዲስ የግብር አይነት ይፋም አድርጓል። አዲሱ ግብር ከአሜሪካው ግዙፍ የእርዳታ ድርጅት ዩኤስኤድ ይገኝ የነበረውን የፋይናንስ ድጋፍ ክፍተት ለመሙላት የሚወሰዱ እርምጃዎች አካል መሆኑን አሶሲኤትድ ፕሬስ በዘገባው ጠቅሷል። ዛሬ ይፋ የተደረገው አዲሱ ግብር ተሰብስቦ በአደጋ ስጋት ምላሽ ኮሚሽን አማካኝነት በዩኤስኤድ የገንዘብ ድጋፍ ይንቀሳቀሱ ለነበሩ ፕሮጀክቶች የሚውል እንደሆነም ዘገባው አመልክቷል። አዲሱ የግብር አይነት በመንግስትም ሆነ በግል ዘርፎች ተቀጥረው በሚሰሩ ላይ ተግባራዊ የሚሆን ነው። በየዘርፉ የሚገኙ ኩባንያዎች ባንክና ሆስፒታሎችንም ጨምሮ መዋጮ እንዲያወጡ እንደሚጠየቁም ተገልጿል። በተያያዘ የምክር ቤት ዜና በአባይ ወንዝ ላይ ገነባ የሚገኘው ታላቁ የህዳሴ ግድብ በመጪዎቹ 6 ወራት እንደሚመረቅ ጠቅላይ ሚኒስትሩ ተናግረዋል። በሱዳን ዋና ከተማ ካርቱም በአካባቢው በርካታ ሲቪሎች በቦምብና በሞርታር እየተገደሉ ነው ሲል የተባበሩት መንግስታት ድርጅት ዛሬ አስታወቀ። ዋና ከተማዋን ለመቆጣጠር በሚል በመንግስት ጦርና በፈጥኖ ደራሹ ኃይል መካከል ውጊያው መባባሱም ተገልጿል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ጦርነት ባደቀቃት ሱዳን ውስጥ ተጠያቂነት ያጣ ያለው ህገወጥነት እልባት እንዲያገኝ ጠይቋል። በተባባሰው ውጊያ መካከል ካርቱም ነዋሪ ሲቪሎች ላይ የሚፈጸመው ጥቃት መባባሱን የሚያመለክቱ የሚረብሹ መረጃዎች እየደረሱት መሆኑንም የድርጅቱ ቃል አቀባይ ለአዣንስ ፍራንስ ፕሬስ ተናግረዋል።
በአካባቢው በበጎ ፈቃድ የሰብአዊ አገልግሎት የሚሰጡትን ጨምሮ በርካታ ሲቪሎች በሁሉም ተቀናቃኝ ኃይሎች በሚተኮሱ ከባድ መሳሪያዎች መገደላቸውንም አመልክቷል። የመንግስታቱ ድርጅት ጾታዊ ጥቃት መፈጸሙን የሚያመለክቱ ክሶች እንደደረሱትም ገልጿል። ሁለቱም ተቀናቃኝ ኃይሎች ለሲቪሎች ተገቢውን ጥበቃና ከለላ እንዲያደርጉም ጥሪ አቅርበዋል። ግጭት በተባባሰባት የደቡብ ሱዳን አፐር ናይል ግዛት ፕሬዝዳንት ሳልቫኪር ሀገረ ገዥውን ከስልጣን አባረሩ። በተጠቀሰው አካባቢ የመንግስት ወታደሮች የምክትላቸው ሪክ ማቻር አጋሮች ናቸው ከሚሏቸው የጎሳ ሚሊሻዎች ጋር ውጊያ ላይ ናቸው። በሁለቱ ወገኖች መካከል በሚካሄደው ውጊያም ነጭ የሚሊሻ ጦር የሚባሉት ኃይሎች የመንግስት ጦር ለኢትዮጵያ ከሚቀርበው የድንበር ግዛት ናሲር እንዲለቁ ማስገደዳቸውን ዘገባዎች ያመለክታሉ። በአጸፋውም የኪር መንግስት ከማቻር ፓርቲ በርካታ ባለስልጣናትን ማሰሩ ተገልጿል። በሁለቱ ወገኖች መካከል የተካረረው ፍጥጫ በብዙ ጥረት ተረጋግታ የከረመችው አዲሲቱ ሀገር ዳግም ወደ እርስ በርስ ጦርነት እንዳትገባ አስግቷል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። የአውሮፓ ህብረት መሪዎች የአውሮፓን የጦር አቅም ለማጠናከር ብራስልስ ላይ ተሰባስበው እየመከሩ ነው። ጉባኤው ለዩክሬን የሚደረገውን ድጋፍም ያጤናል። የህብረቱ ኮሚሽን የአውሮፓን ደህንነት ለመጠበቅ በአሜሪካ ላይ የነበረውን መተማመን በመተው የአውሮፓን የመከላከል አቅም ለማጠናከር መሳሪያዎችን ከዚሁ እንደሚገዛ ትናንት ይፋ አድርጓል። የህብረቱና የሰሜን አትላንቲክ የጦር ቃል ኪዳን ኔቶ የስለላ ተቋማት ሩሲያ በቀጣይ ከ3 እስከ 5 ዓመት ባለው ጊዜ ዳግም አውሮፓ ላይ ጥቃት ለመፈጸም አቅም ሊኖራት እንደሚችል ግምታቸውን ገልጸዋል። ከሞስኮ በኩል ያለውን ስጋት በማሰብም የአውሮፓ ህብረት ስራ አስፈጻሚ ቅርንጫፍ ለጎርጎሮሳዊ 2030 ዝግጁነት የተሰኘ የደህንነት ስልት ይፋ ማድረጉ ተዘግቧል። ከዚህ ስልት ገሚሱ የአውሮፓን የመከላከያ ኢንዱስትሪ ማሳደግን ያካትታል። ወደ 70 ሺህ የሚጠጉ ነጭ ደቡብ አፍሪካውያን በትራምፕ እቅድ መሰረት ወደ አሜሪካ ለመሰደድ እንደሚፈልጉ በደቡብ አፍሪካ የአሜሪካን ኤምባሲ አስታወቀ። ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ውስጥ በቁጥር አናሳ የሆኑ ያሏቸው ነጮች በጥቁር በሚመራው መንግስት የዘር አድሎ ሰለባ ሆነዋል በሚል ነጮችን ወደ አሜሪካ ለመውሰድ መዘጋጀታቸውን ይፋ አድርገዋል። ኤምባሲው ይፋ እንዳደረገው ከነቤተሰቦቻቸው ወደ አሜሪካ ለመሰደድ የሚፈልጉ የበርካታ ሺዎች የስም ዝርዝር ከደቡብ አፍሪካ የንግድ ምክር ቤት ደርሶታል። እንዲያም ሆኖ የስም ዝርዝሩ እንደ ማመልከቻ እንደማይቆጠር ነው የንግድ ምክር ቤቱ የገለጸው። ደቡብ አፍሪካ ውስጥ ከደችና ከፈረንሳይ የቅኝ ግዛት ሰፋሪዎች የተወለዱ አፍሪካነር የሚባሉ 2.7 ሚሊዮን ገደማ ነጮች እንደሚኖሩ ይገመታል። ይህ ዶይቼ ቬለ ነው።